አንተ ይተዋል እንዴ? አረ አላዩትም። አይ ምንም አውቀው ነገር የለም። ሰላም የደበቀችው ነገር ምንድን ነው? እናም ዝግጁ ሁኝ። እሺ ትንሽ አሸጋገርከው ካለ ፕሮግራም 2 ጊዜ ልታደርገው። 2 ልጅ ይኸውልሽ፣ አንደኛዋ ልጄ እዚሁ አብራሽ የምትኖረው ዳጣ ናት። እናቷ ደግሞ ሰላም ነች። ከሰላም ነው የወለድኩት እያልኩሽ ነው። አንተ ሰውዬ የምትናገረውን ነገር ታውቀዋለህ? አዎ አውቃለሁ። ዳጣ ብቻ አይደለችም፣ ሰላም ያረገዘችውም ልጅ የኔ ነው። የዘላለም ጸጸቴ ክህደቴ ይሄው ነው። ከሰላም 2 ልጅ ወልጃለሁ። ይኸው ፊትሽ ቆሜያለሁ። የምትፈልጊውን ነገር አድርጊ። ከሰላም ከሰራተኛ ተንብቶን ከዛሬ ጀምሮ ሙታ። የተደበቀው ፈነዳ፣ የተዳፈነው ተገለጸ። ጋሽ ደረጀና ደረጀና ማርት እየተፋጠጡ እጅግ ልብ ሰባሪ እጅግ ልብ አንጠልጣይ የሆነው ተወዳጁ ዳጣ የሚገርምና የሚደንቅ ሁኔታ ተፈጠረ። ጋሽ ደረጀ መቆሚያ መቀመጫ አጥተዋል። አቢጌል ሚስጥሩን ካወቀች፣ ሰላም ከዛ ቤት ከወጣች ጀምሮ ሁሉም ነገር ድብልቅልቅ ወጥቷል። ጋሽ ደረጀ የማያውቁት ጭንቀት ተፈጥሮባቸዋል። ወይዘሮ ማርታ የእውነት እሞታለሁ ትገለኛለች እያሉ እንግዲህ በሀሳብ ሄደው በሽጉጥ እንደዛ ስተኩስባቸው ከባድ ጭንቀት ውስጥ ገብተዋል ማለት ነው። ማለት ማርታ ኦልሬዲ ትሞታለች ወይም ትገለኛለች የሚለው ሀሳብ ነው። እጅግ ልብ ሰባሪ፣ እጅግ ልብ አንጠልጣይ። ከስህተቷ ትማራለች፣ ከጥፋቷ ትመለሳለች፣ ከውድቀቷ ትነሳለች የተባለችው አቢጌል አሁንም ክፋትና ተንኮሏ እንደቀጠለ ነው። ናታንና ዳጣ ለምን አብረው ሆኑ በማለት እዛ ክፍል እንኳን ተቆልፎባት ሁልጊዜ ተንኮልና ክፋት ነው። አጋልጭሽ፣ አዋርጅሽ፣ አሳልፌ ሰጥቼሽ፣ ከዚህ ቤት አስወጥቼሽ ብዙ ነገር። በዛ መሀል አባቷ ቢሞትስ? አባቷ ቢሞት፣ እናቷ ብትሞት፣ እኔ እኮ የእሷ ክፋት ደግሞ በዛ። ሰው እኮ የሚቀጣው የሚገረፈው ከስህተቱ ሊማር ነው። አባቷ ከስህተትሽ ተማሪ አቢጌል፣ ራስሽ በራስሽ ክፉዋን አቢጌል ፈጠርሻት እያላት እንዴት ነው ወደ ኋላ ተመልሰ ማገናዘብ ያቃታት? እንዴት ነው ማሰብ ያቃታት? እጅግ ልብ ይሰብራል። አጥቦ ጭቃ ናት አቢጌል። ጋሽ ደረጀ ኦልሬዲ እውነታውን መናገር አለብኝ ብለው እየጠረጠሩ ነው። ግን ወይዘሮ ማርታ እውነታውን ስትሰማ ምን ትሆናለች? ትሞታለች? ሰላም ትሆናለች? ደህና ትሆናለች? ወይስ ትገለኛለች? ወይስ ምን ይፈጠራል የሚለው ነገር አሳስቧቸዋል። በሀሳብ ጭልጥ ብለው ሄደው ማርታ እኔ ከሌላ ሰው 2 ልጅ አለኝ ስላት በአመት 2 ጊዜ መስከር ጀመርኩ ወይ? በአመት አንዴ ነበር ያንተ የዝካር ጊዜ፣ ዛሬም ሰከርክ እያለች ይህ ማለት ምን ያህል እንደምታምነው፣ ምን ያህል እንደምትወደው፣ ምን ያህል እንደምትተማመንበት ነው። በላዋት፣ ካድኳት፣ ወጋዋት፣ ገደልኳት፣ እሷ ከምትሞት እኔ ብሞት እቀላለሁ ነው የሚሉት ጋሽ ደረጀ። አንድ ቀን እንኳን ጠርጥሪኝ ደሬ፣ አንድ ቀን እንኳን እጠረጥርሃለሁ። አንተ እኮ ወንድ ነህ፣ ሰው ሆኖ የማይሳሳት የለም። ለምን አትይኝም? ለምን ፍጹም ነህ ትይኛለሽ? ብለው ነው የሚጫን ሰላሙን ያሳጣቸው። ሁልጊዜ ደሬ ምርጥ ባል ነው፣ ደሬ ምርጥ አባት ነው፣ ደሬ ለእኔ ታማኝ ነው የሚለው ነገር ይህን ሚስጥር እንዳይነግራት ሰላም ነስቶታል። ለምን ስታምነኝ ወገዋት፣ ስታምነኝ ከደዋት፣ ስታምነኝ ወድቄ ተገኘው፣ ስታነሳኝ ክጃት ተገኘው። ኦልሬዲ ወዲያው ነው የምትገለኝ ወይም ወዲያው ትሞታለች የሚለው ሀሳብ ነው ጋሽ ደረጀ እየረበሻችሁ ያለው። ወይዘሮ ማርታም ለናታን ሰላም የደበቀችው ሚስጥር ምንድን ነው? አቢጌል ያወቀችው ሚስጥር ምንድን ነው? አቢጌል በዚህን ያህል ልክ ምን ብታጠፋ ነው የምትቀጣው? ደሬ ጨለማው እየረዘመ በሄደ ቁጥር ህመማችን እየጨመረ ይሄዳል፣ ስቃያችን እየጨመረ ይሄዳል።
እባክህን ንገረኝ። ሰላም ከወጣች ቀን ጀምሮ ደህና አይደለህም። አትናገርም፣ ህመምህን አታካፍልም። ለብቻህ መሞት ትፈልጋለህ፣ ለብቻህ ማሰብ ትፈልጋለህ። ቆይ እኔ ለአንተ ምንድን ነኝ የሚለው ሀሳብ ነው አሁን ወይዘሮ ማርታ ጥርጣሬ ውስጥ የከተታት። ይህ ማለት የታሰበው ሁሉ አይነገርም፣ አይምሮ ውስጥ የወጣው ሁሉ ባፍ አይወጣም። ይህ ማለት መርዝ ነው። ልንሞት እንችላለን። የሚሞት ቃል ልንናገር እንችላለን። ሰውን የሚገል ሰውን የሚወጋ መጥፎ ነገር ልናወራ እንችላለን። የታሰበው ሁሉ ቢነገር ምድር ላይ የሰው ፍጡር አይኖርም። ወይዘሮ ማርታ አሁን ሳትወድ በግዷ ሰላም ያረገዘችው ከደረጀ ነው ብላ ልታምነ ነው። ኦልሬዲ ዳጣ ከሌላ ተወልዳ አድጋ ነፍስ አውቃ ነው የመጣችው አባዬ ብላ። ግን ሰላም ሁለተኛ ያረገዘችው ከደረጀ ነው። ለምን አባቱን ማስተዋወቅ እምቢ አለች? ለምን ሁልጊዜ ምክንያት ትደረድራለች? ለምን ይህን ያህል ልክ ደረጀ ተቀየረ? ለምን ተለወጠ? የሚለው ነገር ከባድ ጥርጣሬ ውስጥ እንድትገባ ያደርጋታል። ጋሽ ደረጀም በፍጹም አልነግርሽም ሲሏት እጅጉን ደንግጣለች። ይህ ማለት ለእኔ ካልነገርከኝ፣ ህመምህን ካልታመምኩ፣ ሞትህን ካልሞትኩኝ ምኑ ባለቤት ሆንኩኝ? ቆይ ከኔ ምንድን ነው የደበቅከው? ቆይ ከኔ ምንድን ነው የምታሸሸው? አቢጌልንስ በዚህን ያህል ልክ የምትቀጣት ለምንድን ነው? እኔ ከአቅሜ በላይ ሆኖብኛል። ህመምህን ካልታመምኩ፣ ስቃይን ካልተሰቃየው፣ ደስታህን ካልተደሰትኩኝ ለስሙ አንድ ቤት መሆናችን ምን ጥቅም አለው? ደሬ ቆይ ምንድን ነው ያጠፋሁት? ምንድን ነው የገጠመህ? ብላ ደጋግማ ጠይቀዋለች። ጋሽ ደረጀ መልስ የለውም። እኔ ከሞትኩ የሆነ ነገር ከገጠመኝ ለሁሉም ነገር ራሽን አዘጋጅ። ሁልጊዜ ማርታ መጠርጠር ስለማትፈልግ ነው እንጂ እየነገራት ነው። ከባድ ስህተት እንደሰራ፣ ከባድ ጥፋት እንዳጠፋ፣ ከባድ ወንጀል እንደሰራ፣ ለሞት የሚያደርስ ከባድ ነገር እንደሰራ እየነገራት ነው። ግን እሷ ደረዬ ፍጹም ነው፣ ንጹህ ነው፣ ታማኝ ነው፣ ለቤቱ ተቆርቋሪ፣ ለቤቱ ምሰሶ የሚሆን ሰው ነው